የእንግሊዝ ፕሪሚየር ሊግ 25-26 የውድድር ዓመት በአርሰናል አሸናፊነት ዛሬ ይጠናቀቃል። በተመሳሳይ ሰዓት በሚደረጉ ጨዋታው ሲጠናቀቅ ብቸኛው ተጠባቂ ጨዋታ 38ኛ መርሃ ግብር ከቶትናምና ከዌስትሃም በሊጉ ማን እንደሚቆይ የሚወሰንበት ግጥሚያ ይሆናል። ምክንያቱ ደግሞ አርሰናል ቀድሞ ጨዋታውን ማሸነፉን ይፋ በመደረጉ ምክንያት ነው። ሌላኛው የኮከብ ተጫዋቾች ምርጫ ክስተት ነው። የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ የፕሪሚየር ሊጉ የውድድር ዘመን ምርጥ ተጫዋች ተብሎ ተመርጧል። የማንቸስተር ሲቲው ኒኮ ኦርሊ ደግሞ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋችን ሽልማትን አሸንፏል። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። ጋፋት ኒውስ የተለያዩ አንኳር ጉዳዮችን ዛሬ የእንግሊዝ ፕሪሚየር ሊግ ትኩረት አድርጓል። መቋጫ መሰናበቻ ቀንም በመሆኑ ምክንያት ነው። በእንግሊዝ ፕሪሚየር ሊግ 38ኛ መርሃ ግብር እንግሊዝ ፕሪሚየር ሊግ የ2025 የውድድር ዓመት አሸናፊው አርሰናል በክብር ዋንጫው ላይ ስሙን አጽፏል። ነገር ግን በዚህ የውድድር ዘመን ማን ወረደ ማንስ ቀረ በሚባልበት 38ኛ እንግሊዝ ፕሪሚየር ሊግ መርሃ ግብር ብቸኛው ተጠባቂ ጨዋታ ከዌስትሃምና ከቶትናም በፕሪሚየር ሊጉ ማን ይቆያል የሚለው ክስተት ይሆናል። ከዚህ ጋር በተያያዘ የቢቢሲው የእግር ኳስ ተንታኝ ክሪስ ስቶን ዓመቱን ሙሉ ሲያደርግ እንደቆየው የመጨረሻ ሳምንት ጨዋታን እንደሚከተለው ገምቷል። ዛሬ ብራይተን ከማንቸስተር ዩናይትድ ብራይተን 7ኛ ደረጃ በመያዝ በአውሮፓ መድረክ ለመሳተፍ ከዚህ ጨዋታ ነጥቦችን መሰብሰብ ይኖርበታል። የዩናይትድ አምበል ብሩኖ ፈርናንዴዝ ለግብ የሚሆን ኳስ ካቀበለ አዲስ ክብረ ወሰንን ያስመዘግባል። ምናልባትም ክብረ ወሰንን ተጋራ ከማለት ባለፈ ክብረ ወሰን አስመዘገበ ይሆናል። ፈርናንዴዝ ለግብ የሚሆን ኳስ ቢያቀብልም የሚያሸንፈው ግን ይላል ተንባዩ ብራይተን ይሆናል። ግምቱንም ሲያስቀምጥ ብራይተን 2 ማንቸስተር ዩናይትድ 1 ይላል። ሌላኛው ተጠባቂ ጨዋታ በርንሌ ከወልቭስ ነው። ሁለቱ ቡድኖች ባለፉት 16 ጨዋታዎች ማሸነፍ አልቻሉም። ሁለቱም ከሊጉ መውረዳቸውን አረጋግጠዋል። በሊጉ መጨረሻ ላይ ያሉት ጨዋታዎች ናቸው። ለደጋፊዎቻችሁ ምን ያሳያሉ? ለደጋፊዎች ምን ያሳያሉ የሚለው ሲሆን ከጨዋታው ምንም የሚያተርፉት ነገር የለም። ነገር ግን ይህንን ጨዋታ በርንሌ ወልቭስን 1-0 ያሸንፋል ይላል። ሌላኛው የዓመቱ ተጠባቂ ምናልባትም ሲቲ ነጥብ ባይጥል ኖሮ ሰፊ ትኩረት ያገኛል ተብሎ የተጠበቀው ጨዋታ የክሪስታል ፓላስና አርሰናል ነበርም። ሁለቱ ቡድኖች በአውሮፓ መድረክ ለዋንጫ ባለባቸው መርሃ ግብር ምክንያት ተጫዋቾቻቸውን ቀይረው ወደ ሜዳ ስለሚገቡ ውጤቱን ለመገመት ይከብዳል ይላል። ምክንያቱም ደግሞ በዚህ የጨዋታ መለዋወጥ ሂደት ውስጥ ኮከብ ተጫዋቾች ቢገቡ አርሰናል ጨዋታውን ያሸንፋል የሚል ግምቱን ያስቀምጣል። ስለዚህ ሁለቱ ቡድኖች ተጠባባቂ ቡድን የሚጫወቱ ይሆናል። ይህ ግን እውነታ ነው ይላል። ጨዋታውን አርሰናል እንደሚያሸንፍም እገምታለሁ ሲል ነበር የገለጸው። እሱም 1-0 በሆነ ጠባብ ጎል። ሌላኛው ጨዋታ ፉልሃም ከኒውካስትል ነው። ሁለቱ ቡድኖች ዘንድሮ 2 ጊዜ ተገናኝተው ኒውካስትል ቢያሸንፍም ይህንን ጨዋታ ለመገመት ይከብዳል። ጨዋታው ባቻ ውጤትም ይጠናቀቃል 1-1። ሌላኛው ሊቨርፑል ከብሬንትፎርድ ነው። መሐመድ ሳላ በመጨረሻው የቡድኑ ተሳትፎ የሚሰለፍ ይሆናል። ሳላ ከሊቨርፑል ጋር ያለውን ቆይታ ማጠናቀቁን ምክንያት በማድረግ በዛሬው ዕለት አብሮ እንደማይቆይ በቀጣይ ውድድር ዓመትም በእንግሊዝ እንደማይቆይ ተናግሮ ፕሪሚየር ሊጉን በቀጣይም አይከናወንም። ይህ ለሳላ የመጨረሻ ጨዋታ ይሆናል። ብሬንትፎርድ ስኬት አንድሪውስ ስር ጥሩ የውድድር ዓመት አሳልፏል። ቡድኑ በአውሮፓ መድረክ ለመሳተፍም ይጫወታል። ሊቨርፑል እስከ 5 ያለውን ደረጃ ይዞ ለማጠናቀቅ አቻ ውጤት ይበቃዋል። ስለዚህም ይላል ገማቹም 2-2 ያልቃል ይላል። ማንቸስተር ሲቲ ካስቶን ቪላ ልክ አርሰናል ከክሪስታል ፓላስ እንደሚያደርገው
ምናልባት ሲቲ ነጥብ ባይጥል ኖሮ ይህ ጨዋታም እጅግ ተገማች በርካቶች ዘንድ ጉጉት የሚኖረው ጨዋታ ይኖር ነበርም። ፔፕ ጋርዲዮላ ከሲቲ ጋር የመጨረሻውን ጨዋታ ያከናውናል። ልክ እንደ መሐመድ ሳላም ቡድኑ በማሸነፍ በጥሩ መንፈስ አሰልጣኙን እንደሚሸኝም እገምታለሁ ይላል። አስቶን ቪላ የዩሮፓ ሊግ አሸናፊ ሲሆን ሲቲ ደግሞ 2 የሀገር ውስጥ ዋንጫ በማሳካቱ ቡድኖቹ በጥሩ መንፈስ ወደ ውድድር ዓመቱን ያጠናቅቃሉ። በዚህ ጨዋታ ግን ሲቲ ያሸንፋል። እሱም 4-2 ነው። ኖቲንግሃም ፎረስት ከበርንማውዝ ፎረስት 4 አሰልጣኞችን ቢቀያየርም በጊዜ አለመውረዱን አረጋግጧል። ጨዋታው ለቦርንማውዝ አሰልጣኝ አንድሮ አይሎሮ የመጨረሻው ግጥሚያ ይሆናል። ቡድኑ ከማንቸስተር ሲቲ አቻ በመለያየት ያለውን አቅም አሳይቷል። በዚህ ጨዋታም በርንማውዝም 2-1 ኖቲንግሃም ፎረስትን ያሸንፋል። ሰንደርላንድ ከቸልሲ ሌላኛው የእሁድ ጨዋታ ነው። ሰንደርላንድ ይህንን ጨዋታ ካሸነፈ ከቸልሲ በላይ ሆኖ ያጠናቅቃል። ቸልሲ በሊጉ ከ6 ተከታታይ ጨዋታ በኋላ ቶትናምን አሸንፏል። በዚህ ግምት ውስጥም ሰንደርላንድ ከቸልሲ አቻ ይለያያል። ሌላኛው እጅግ አጓጊው የ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታም ቶትናም ከኤቨርተን ነው። ኤቨርተን ያለፉት 6 ጨዋታዎችን ባያሸንፍም ይህ ላለመውረድ ለሚጫወተው ቶትናም ከባድ መርሃ ግብር ሆኖበታል። ስፐርስ ከቸልሲ ጋር ጥሩ መንቀሳቀስ አልቻለም። ቡድኑ በሜዳ የተሻለ ነጥብ ባለመሰብሰቡ ከበርንሌይ ብቻ ነው የሚሻለው። በዚህም ኤቨርተን 2-1 ያሸንፈዋል። ቶትናምም ይወርዳል ሲል ይተነበያል። ሌላኛው ጨዋታ ዌስትሃም ከሊድስ ነው። ስፐርስ በሜዳው ይሸነፋል ብለም ዌስትሃም ምን ይሆን እጣ ፈንታውስ እንዴት ነው ይላል። ዌስትሃም ባለቀ ሰዓት አቋሙ ወርዷል። ሊድስ በበኩሉ በጥሩ አቋም ላይ ይገኛል። በጨዋታውም አቻ ተጠናቆ ዌስትሃም እንደሚወርድም እገምታለሁ። ነገር ግን ይህ ግምቴ ይላል በቶትናም የሚወሰን ይሆናል። ቶትናም ከተሸነፈ ዌስትሃም የመቆየት እድሉ ከፍ ይላል። ዌስትሃም ካሸነፈም ይህም ተመሳሳይ ይሆናል ሲል ይገምታል። በዚህ 38ኛ የእንግሊዝ ፕሪሚየር ሊግ መርሃ ግብር ምንም የሚጠበቅ ነገር ቶትናምና የዌስትሃም ጉዳይ ሆኗል። ማን ይቀራል? ማንስ ይወርዳል? በቀጣይ የሚታይ ይሆናል። በዚህ የውድድር ዓመት ሌላኛው ክስተት የማንቸስተር ዩናይትድ ካፒቴን ብሩኖ ፈርናንዴስ ነው። የፕሪሚየር ሊጉ የውድድር ዘመን ምርጥ ተጫዋች ተብሎም ተመርጧል። ይህ የፖርቹጋል አማካኝ በዚህ ወር የሊጉን እግር ኳስ ጸሐፊ ማህበር የወንድ የዓመቱ ምርጥ ተጫዋች ተብሎም ተሰይሟል። ፈርናንዴዝ ባለፈው ሳምንት መጨረሻ ከኖቲንግሃም ፎረስት ጋር በተደረገው ጨዋታ 20ኛውን ጎል አመቻችቶ በማዘጋጀት በአንድ ፕሪሚየር ሊግ የውድድር ዘመን ከፍተኛ የጎል ዕድል በመፍጠርም ወይም አሲስት በማድረግ የተመዘገበውን ክብረ ወሰን እኩል ተጋርቷል። በተጨማሪም ዩናይትድ 3ኛ ደረጃን ይዞ እንዲያጠናቅቅና ለሻምፒዮንስ ሊግ ማለፉን እንዲያረጋግጥ ለ37 ጨዋታዎች 8 ጎሎችን አስቆጥሯል። ፈርናንዴዝ በዚህ ውድድር ዘመን በፕሪሚየር ሊጉ ከማንኛውም ተጫዋች የበለጠ 132 የጎል ዕድሎችን ፈጥሯል። ይህም 2ኛ ደረጃ ላይ ከሚገኙ የሊቨርፑል ዶሚኒክ ሶቦስላይ በ43 ብልጫ አለው። ፈርናንዴዝ በአውሮፓውያኑ በ2011 ይህንን ሽልማት ካሸነፈው ተከላካዩ ኔማንያ ቪዲችም በኋላ ሽልማቱን ያገኘ የመጀመሪያው ዩናይትድ ተጫዋች ሆኗል። አሸናፊው የተለየው የህዝብ ድምጽ በእግር ኳስ ባለሙያዎች ቡድን ድምጽ ጋራ ከተደመረ በኋላ ነው። ለአሸናፊነት ከታጩት መካከል የአርሰናሎቹ ዴቪድ ራያ ጋብሪኤልና ዲክላን ራይስ፣ የማንቸስተር ሲቲው ኤርሊንግ ሃይላንድና አንቶኒዮ ሴሜንዮ፣ የብሬንትፎርዱ ኢጎር ቲያጎ እንዲሁም የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት ይገኙበታል። ዩናይትድ የእሁድ ዕለት የውድድር ዘመኑን የመጨረሻ ጨዋታ ለማድረግ ወደ ብራይተን ያመራል። ይህ በእንግሊዝ እንዳለም ስቲቭ ሆላንድ፣ ጆን ኤቫንስ፣ ጆናታን ውድጌት፣ ትራምስ ቢኒየር፣ ክሪግ ማውሰን ሁሉም በሚካኤል ካሪክ አሰልጣኝ ቡድን ውስጥ ለመቆየት አዲሱ የ2 ዓመት ስምምነትም ተፈራርመዋል። ይህ ለካሪክ መልካም ዜና ነው። ካሪክ ሩቢን አሞሪምን በጥር ወር መባረራቸውን ተከትሎ በጊዜ አሰልጣኝነት ከቆየ በኋላ አርብ ዕለት የ2 ዓመት ቋሚ ውል ተፈራርሟል። ይህም ለማንቸስተር ደጋፊዎች ቀጣዩን የፕሪሚየር ሊግ ዓመት
ተስፋ እንዲያደርጉ ምክንያት ሆኗል። ኦርሊ ሌላኛው የወጣቶች ምርጥ ተጫዋች ተሸላሚ ሆኗል። የማንቸስተር ሲቲው ኒኪ ኦርሊ የፕሪሚየር ሊጉ የዓመቱ ምርጥ ወጣት ተጫዋች ሽልማትን አሸንፏል። ይህ የ21 ዓመት ተጫዋች በ34 የሊግ ጨዋታዎች 5 ጎሎችን አስቆጥሮ 3 የጎል ዕድሎችን በማመቻቸት ስኬታማ የውድድር ዘመንን አሳልፏል። በ8 ዓመቱ የሲቲ አካዳሚ የተቀላቀለው ይህ ሁለገብ መስመር ተከላካይ የመጀመሪያውን የአዋቂዎች እንግሊዝ ብሔራዊ ቡድን ጨዋታ በኖቬምበር ያደረገ ሲሆን በቶማስ ቱህል ባለ 26 ጨዋታዎች የዓለም ዋንጫ ስብስብ ውስጥም ተካቷል። እሱ ይህንን ሽልማት ያገኘው ከቡድን አጋሩ ራያን ሸርኪም ከቦርንማውዝ 2 ተጫዋቾች ጁኒየር ኩሪፒና አሌክስ ስኮት ከማንቸስተር ዩናይትድ ኮቢ ሜኑ በኒውካስትል የመስመር ተከላካይ ሊዩስ ሆል ከብሬንትፎርድ ሚካኤል ካዮድና ከዌስትሃሙ ማቲያስ ፈርናንዴዝ ጋራም ተፎካክሮ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን በዛሬ በሚጠናቀቀው እንግሊዝ ፕሪሚየር ሊግ ከዌስትሃምና ቶተንሃም ማን ይቆያል፣ በውድድር ዓመቱ ኮከብ የሆኑት ተጫዋቾች እነማን ናቸው የሚሉትን ለእናንተ አጋራን። ከቀሪ ፕሮግራሞቻችን ጋርም እስከ መጨረሻው ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንም ሰብስክራይብ፣ ኮሜንት፣ ላይክ ያድርጉ። በድጋሚ ስላዳመጣችሁን እናመሰግናለን። ጋፋት ኒውስ